እዚህ ምን ትሰሪያለሽ? እትዬ በጣም ይቅርታ። በመጨረሻም አንቺ እንዳረግሽው አመንሽ አይደል? እውነት ለመናገር እኔ ምንም አላደረኩም፣ እራሷ ናት። የሌባ አይነ ደረቅ አሉ። ቆይ ችግርሽ ምን? እንደዛ ካልሆነ እናቴ አልቅሳ ትሞትብኛለች። ለዛ ነበር ያ ሁሉ ሩጫ። ቆይ ቢሩ ሌት አለ ይምጣና ነፃ ያውጣሽ። እቴ ምን ሆነሽ ነው? ለምን ነው እየተቀመጥሽው? ምን ሆነሽ ነው ታለቅሽው? አፍጠኝ እስከ መለስ ድረስ ጭነትሽን እዚህ እንዳላገኛት። እህቴ ያቺ ሴጣን ልጅ ጉድ ሰራችኝ። ምንድነው? ምን ተፈጥሮ ነው? ምን አደረገችሽ? ወደ ክፍሏ ጠርታኝ አስገብታኝ እራሷ እንደበደበችና እኔ እንደበደበችኝ አስዋለችኝ። እንዴ መስሎሻል? በይ ንገሪኝ፣ እህቴ እንዴት ነበር የመታችሽ? ይኸው ቆዴ መገልበጥ ነው የቀራት። ኧረ ቆዳ! ምን አይነት ደፋር ልትሆኚ ነው? እህቴን ቀና ብለሽ እንዳታያት እያልኩሽ እንደዚህ ያደረግሻት። እንዴ መሲ ምን እያደረግሽ ነው? ገና ምንም አላደረኩሽም። በአሁኑ እንደባለፈው አናግሬ ብቻ ምተውሽ እንዳይመስልሽ። እና ምን ልታረጊ ነው? ሁሉንም ሰው ሰብስቤ ጉድሽን እዘረግፈዋለሁ። ይሄ አሎናይ ቤት ውስጥ ያላችሁ ሁላችሁ ወጣችሁ ረዱ። ቢላቂ ከዚህ በኋላ ጣፊ እንዳትነኪ ተግባባ? ምንድነው? ቆይ እየተፈጠረ ያለው ነገር? እትዬ ቁጭ በይ፣ ማሳይሽ ነገር አለ። መሰረቴ ምንድነው? ምን ተፈጥሮ ነው? እናቴ ቁጭ በይ፣ ማሳይጋችሁ ነገር አለኝ። ምንድነው እሱ? ኤልሹ ምን ላደርግ እንደሆነ እኮ እኔም አንቺም እናውቃለን አይደለ? መሲ የኤልሹን ምስጢር ዘረገፈችው። ወይዘሮ ሄለን ኑኑን ከዚህ በኋላ እኔ ቤት ለአንድ ደቂቃ ላይሽ አልፈልግም፣ ቤቴን ለቀሽ ውጪ ብላታለች። ኤልሹ ራሷን ደብድባ ኑኑ ደበደበችኝ ብላ በር ዘግታ ባለችበት አዶኒም አስጠንቅቋታል። መሲ ደግሞ ሁሉንም ምስጢር ቤተሰቡን ሰብስባ ዘረገፈችው። ኑኑ ቤሉልን ልታገኘው ብትሄድም ቤሉል ለምን እንደራቃችው ምስጢሩን ቢጠይቃትም እሷ ደግሞ ምንም ነገር የለም ያስፈራራሽ ሳለ ወይ ቢላትም ምንም ነገር የለም ብላ ስለነበር እንግዲህ እኔና አንቺ በዚህ መንገድ አንድ እርምጃ መራመድ አንችልም፣ የመረጥሽውን አድርጊ ብሎ መንገድ ላይ ጥሏት ሄዷል። እሷም እዛው መንገድ ላይ ቁጭ ብላ ኑኑ እያለቀሰች ነው። ጆ ትክክለኛ ስምሽን አውቀዋለሁ ኑኑ የት ነሽ እያለ ሊያጓራት ሲሞክር ቤሉልን ድንገት አይቶ ስለነበር ቤሉል መጥቶ ከመሃሉ እጇን ይዞ ሄዷል ማለት ነው። ጆሲ እኔ ላናግራት እፈልጋለሁ ትንሽ ጠብቀን ብዙ አላቆየም ቢለውም አከጀል ልቀቀኝ ስትል ስለነበረ ኑኑ ቤሉልም ይዟት ሄዶ ነበር። ግን ደግሞ ለቤሉል የሆነችውን ግልጽ ማድረግ ስላልቻለች እሱም ጥሏት ሄዷል ማለት ነው። ኑኑ እጅግ በጣም ከፍቷታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ እንግዲህ ኤልሹ ኑኑን ወደ ክፍሏ ከጋበዘቻት በኋላ ኑኑ ወደ ክፍሏ ስትገባ በሩን ቆልፋ በራሷ ላይ ራሷን እየደበደበች ገደለችኝ እያለች ነበር። በዛን ሰዓት ድረሱልኝ እያለች ድረሱልኝ ጥሪ ስታሰማ ወይዘሮ ሄለን ደርሳ ስለነበር ወይዘሮ ሄለን ልጅን የሆነ ነገር ብታረጊ አልለቅሽም እያለች እየዛተችባት ነበር። እና ኑኑም እኔ ምንም ያረኩት ነገር የለኝም ብላ እንግዲህ አልጋ ላይ ተረጋግታ ቁጭ ብላ ነበር። ባካችሁ ክፈቱልኝ፣ ክፈችልኝ ያለች ስትል ኑኑም ገደለችኝ እያለች በሩን ስትከፍት ኑኑ ቁጭ ባለችበት ወይዘሮ ሄለን በጥፊ መታታለች። እንደኔ ምንም ያረኩት ነገር የለም፣ ራሷን የደበደበችው ራሷ ናት፣ ምንም ያጠፋሁት ነገር የለም ብትልም ወይዘሮ ሄለን እሷን ልታምናት አልቻለችም። እና ኑኑም እንግዲህ እያለቀሰች ቆማ ባለችበት አዶኒ መጥቶ አዶኒ ኑኑን አትወጭም ብላ እጇን ይዛ ስለነበር ወይዘሮ ሄለን ልጅቷን ልቀቂያት ብሎ አዶኒ ኑኑን ይዞ ወጥቷል ማለት ነው። ኑኑን ይዟት ወጥቶ ቁጭ ባሉበት እያለቀሰች ስለነበረ አዶኒ እያጽናናት ነበር። ወይዘሮ ሄለንም ይሄን ጉድ እናቷ ብላ አይንዬን ጠርታ ስለነበር አይንዬን ጠርታ ይሄውና ልጅን እንዴት እንዳረገቻት ልጅሽ እወድሻለሁ፣ አከብርሻለሁ፣ ግን ደግሞ በልጄ ከመጣችብኝ ልጅሽ በጣም አዝናለሁ እያለቻት ነበር። አይንዬም ምንድነው የተፈጠረው? ልጄ ምን አረገች ስትልም ራሷ ብትነግርሽ ይሻላል ብላ ኤልሹን ንገሪያት እያለች ነበር። ኤልሹም እንደዚህ አርጋ ደበደበችኝ፣ ፊቴን አታዩም? ደበድበር ዘግታ ልትገለኝ ነበር ስትል አይንዬ የኔኑኑ እንደዚህ በጭራሽ ልታረጋችልም፣ የምትሉትን ነገር ማመን ይቸገራለሁ፣ በጭራሽ የኔኑኑ እንደዛ አታደርግም ብላለች። እና እሷ ካላደረገች ማን ነው ያደረገው ብላ እንግዲህ ወይዘሮ ሄለን እንዴት ነው ማታምኘኝ እያለች ነበር። አይንዬ እኔ አለማመን አይደለም የኔ ልጅ ግን ይሄን አርጋለች ማለት ብዬ ማሰብ ይከብደኛል ስትል እናቴ ተመልከቺ፣ እናትና ልጅ አንድ አይነት ናቸው ሁላቸውም፣ ስለዚህ እኔ ከኑኑ ከዚህ ቤት ካልወጣችን ይወጣለሁ ብላለች።
እናም በቃ ጥሩልኝ እስቲ ጥሩልኝና እሷን እቆጣለሁ ስትል ኤልሹ ወጥ ስትወጣ ከአዶኒ ጋር ስታያት እንግዲህ ተመልሳ መታ ልጅሽ ይኸው አሁን እንደብድባ ወጣ ከወንድ ጋር ተቀምጣልሻለች ስትላት እንዲህማ አታረገኝም ስትያለች ነበር። የኔ ልጅ እንዲህ አታረግም ስትል ነይ ላሳይሽ ብላ ይዛት ሄዳለች። ነይ ላሳይሽ ብላ በወሰደቻት ጊዜ ልጅማ አታዋርጅኝም እንዲህ አታረግኝም እያለች ስትሄድ አይንዬ እውነትም እንደተባለው አዶኒ ሽጉጥ ብላ አዶኒ ቅፍ ውስጥ እያለቀሰች ነበር። ግን ደግሞ ይሄው አላልኩሽም ስትላት ኤልሹ አዋረርሽ ልጅ እዚህ ምን ታረጊያለሽ? ነይ ምንድነው ያረግሽው ልጅቷን ስትላት ራሷ ደብድባ ነው እንጂ እኔ ምንም ያረኳት ነገር የለም ብላለች። አዶኒም እያለቀሰች ስለነበረ አጽናናኋት እንጂ ምንም ያረግ ነው የተፈጠረ ነገር የለም ቢልም እንዴት ወንድ ከሷ ጋር ከዛ መተሽ ወንድ እቅፍ ትሸጎጫለሽ ብላ ኑኑን እጇን አንጠልጥላ ወደ ክፍሏ ወስዳት እንድታስረዳት ጠይቃት ነበር። እንዴ ዛሬ አጥፍተሽም አዋርደሽኝም አታቂም ኮርቸብሽ ነበር አንቺ ትሻያለሽ ብዬ ነበር በሰው ቤት እየኖርን እንዴት እንደዚህ ታረጊኛለሽ እንዴት ታዋርጅኛለሽ ብላለች። ኑኑም የተፈጠረውን ነገር ለማስረዳት እየሞከረች ነው። ግን ደግሞ አይንዬ በአይኗ ያየችውን ስላመነች ልትረዳት አልቻለችም። አሁኑኑ ሂጅና ሄለንን ይቅርታ ጠይቂያት እግሯ ላይ ወድቀሽ ብላታለች። እኔ እኮ ምንም አላጠፋሁም እናቴ እሷ ራሷ ናት ራሷን የደበደበችው ብትላትም አሁን እንዴት አርጌ ነው እሷ ፊት ቀና ምለው አይኗን ማየው በሰው ቤት እየኖርን እንዴት እንደዚህ ታዋርጅኛለሽ? አሁኑኑ እግሯ ላይ ሄደሽ ወድቀሽ ይቅርታ ጠይቂ ብላታለች። እሺ እናቴ ላንቺ ስል አረገዋለሁ ብላ ወደ ወይዘሮ ሄለን ክፍል ሄዳ ተንበርክካ ይቅርታ አድርጊልኝ ለተፈጠረው ነገር በእርግጥም ምን ያረኩት ነገር የለም ራሷ ናት የደበደበችው ስትል አሁንም ቢሆን አትዋሽኝ እንዴት ነው አንቺ በባለፈው በጣም ብዙ ጊዜ መክሬሽ ነበር ጥፋት አታጥፊ ብዬሽ ነበር እዚህ ቤት ለመቆየት 1 ሳምንት ብቻ ነው የሰጠውሽ ብላለች። ኑኑም እባክሽ እናቴ እንትን እንዳታዝንብኝ እናቴ ታለቅስብኛለች ከዚህ ቤት ከወጣሁኝ ለሷ ስትይ እባክሽ ከዚህ በኋላ ምንም አይነት ጥፋት አላጠፋም ብላ ብትለምናትም መጀመሪያ ስታጠፊ ጥፋቱን ነበር ማሰብ የነበረብሽ እሱን ስለዚህ እኔን አይመለከተኝም ብቻ ግን እዚህ ቤት ላይሽ አልፈልግም ብላታለች። ኑኑም እባክሽ እትዬ ብላ ብትለምናትም በጭራሽ የሰጠውሽ ጊዜ 1 ሳምንት ብቻ ነው ከዛ በኋላ ግን አይንሽን ላይ አልፈልግም አትነፋረቂብኝ ብላ ጥላት ሄዳለች። ኑኑም ክፍሏ ተቀምጣ ማልቀሱን ተያይዘዋለች። ኑኑ እያለቀሰች ከሳለ ወይዘሮ ሄለንም ጥፋት ሳታጠፊ መጀመሪያ ማሰብ ነበረብሽ እያለቻት በነበረበት ጊዜ ድንገት እንግዲህ መሲ መታለች ማለት ነው። መሲ መታ እህቴ ምንድነው የሆንሽው? ምንድነው የተፈጠረው? ምን ገጥሞሽ ነው የምታለቅሽው? እያለቻት ነበር። እሷም ምንም አልሆንኩም እያለቻት ነበር። ወይዘሮ ሄለንም መሲ እህትሽን ስመለስ ላያት አልፈልግም ብላለች። የተፈጠረውን ነገር ምን እንደሆነ እንድታስረዳት ጠይቃን ነበር። ኑኑም ኤልሹ ወደ ክፍሏ ጠርታ ተከፍሏ ስትሄድ በሯን ዘግታ ራሷን ደብድባ ከዛ ደበደበችኝ ብላ እንደጠራችና እሷም ደግሞ የልጁ ያለቻትን ነገር እንዳመነች ኤልሹ እንደምትጠላትና ልታያት እንደማትፈልግም ጭምር ለመሲ ነግራታለች። መሲ ኤልሹ ይሄንን ታረገዋለች ግን ደግሞ አስጠንቅቂያት ነበር እያለች ነው። እናም ሄለን እዚህ ቤት አትቀመጭም ከዚህ ቤት ውጪ ብላ 1 ሳምንት ሰጥታኛለች ስትላት በጭራሽ እኔ እያለሁ አንቺ ምንም ነገር አትሆኝም ከዚህ ቤትም አትወጭም ለኤልሹም ደግሞ የእጇን ሰጣታለሁ እኔ እሷን የምትበቀልበት የራሴ መንገድ ያለኝ አያሳስብሽ ይህን እንዲያታረግ መጀመሪያ አስጠንቅቂያት ነበር በአንቺ ባንድ እህቴ ከመጣች ግን አልለቃትም ያንቺን ሀዘን ያንቺን ለቅሶን ይላልቅስልሽ አንቺ ምን በወጣሽ ብላለች ማለት ነው መሲ። ኑኑም እህቴ አንቺስ ምን በወጣሽ እያለቻት ነው። እናም እንግዲህ ቤተሰቡን ሰብስባ በቤተሰቡ ፊት የምትናገረው ነገር እንዲያላትና እሷ ደግሞ የሆነ ቦታ ደርሳ እንድትመጣ ነግራት ነበር። መሲ አንቺ ከሄድሽ አብረን እንሄዳለን ካልሽ ደግሞ አንቺ ጋር ሆናለሁ እንጂ ኑኑ የትም አልሄድም ብላለች። አይ ኑኑዬ ይህን ውጥንቅጥማ አንቺ ማየት የለብሽም መውጣት አለብሽ ብላ መፍትሄ ማለት ዘይዳለች። ቤሉልን ጠርታው ካለበት ቦታ እንዲመጣና ኑኑንም ደግሞ ከሱ ጋር እንድትሆን ነግራታለች። እዚህ ቤት እኔ የማረገው ነገር አለኝ ብላ ነበር እና መሲም እንዳለችውም ኤልሹን ጠርታት ምን እንደተፈጠረ እየጠየቀቻት ነበር። ኤልሹም በተረጋጋ መንፈስ እህትሽ እኮ ናት ደበደበችኝ እንዲያረገችኝ ስትላት ጎዳችሽ አይንሽንስ ብታገኝሽ እንዲህስ ብትልሽ እያለቻት ነበር። እንዲያፌሽብኝ ነው እንዴ ስትላት አረ በጭራሽ ደብድባሻለች እኮ አላተረፈችሽም እያለች እያሳሳቀች ካወጣቻት በኋላ እኔም ማምንሽ ይመስልሻል? ሌላ ሰው ሊያምንሽ ይችላል። እኔ ግን በጭራሽ አላምንሽም ምክንያቱም አቅሻለሁ በውሸት ነው። ይህን ነገር እንዳታረጊ ደግሞ አስጠንቅቄሽ ነበር።
ግን ደግሞ አሁን አርገሽዋል። እህቴ ምን አርጋሽ ነው? ለምንድን ነው እንዲህ የምታሰቃያት? ይህን እንዳታረጊ እኮ መጀመሪያ ነግሬሽ ነበር ብላታለች። ግን ደግሞ ኤልሹም እሷ እንዳልደረሰችባትና የደረሰችባት እሷ እንደሆነች ተናግራለች። በሌላ በኩል አዶኒም አስጠንቅቋታል። ሁለተኛ ኑኑ አጠገብ ከደረሽ ላናግርሽ ሳይሆን ለሚደርስብሽ ችግር አንቺ ራስሽ ታውቂያለሽ። ለምን ሲላትም ፍቅረኛው እንደሆነች ነግሯታል ማለት ነው። እንዴ አዶኒ እኔ እኮ ነኝ፣ እንዴት እንደዚህ ታናግረኛለህ? እያለችው ነበር። ራስሽን ያወረድሽውና ክብርሽን ዝቅ ያረግሽው ራስሽ እስከሆንሽ ድረስ በሚደርስብሽ ችግር እኔ ተጠያቂ አይደለሁም ብሎ አስጠንቅቋታል። ኤልሹ አዶኒ ባደረገው ነገር እጅግ በጣም አዝናለች። እኔን እንዴት እንደዚህ ያናገረኛል እያለች አሁን ደግሞ መሲ ጉዷን እንደምታወጣው ነግራታለች። ኤልሹ የምትይዘው የምትጨብጠው ጠፍቷታል። ምን እንደምታረግ ራሱ አታውቅም። በሌላ በኩል ኑኑ መንገድ ላይ ቁማ አዶኒ እየጠበቀች ነበር። ጆሲ ድንገት ሲያያት እንግዲህ ሊያናግራት ጆ ወደ እሷ ሄዷል ማለት ነው። ወጣች እያለ ሄዶ ካናገራት በኋላ እና እኔን እየፈለግሽ ነው ምናምን እያላት ነበር። አንተ ስራ የለህም እንዴ? ምንድን ነው በሁሉም ቦታ ቤትም አለ እዚህም አለ ስራ የለህም እንዴ እያለችው ነበር። እሱም አጋጣሚ እንደሆነና አጋጣሚ ብዙ ነገር እንደሚቀይር ስራም እንዳለው ነግሯታል ማለት ነው። አይ እንደሱ እንኳን አይመስለኝም እያለችው ነበር። ትክክለኛ ስምሽን አውቄዋለሁ ኑንያት ነው አይደል እያላት ነበር። እንዴት አወቅ እያለች እያወሩ ባለበት ጊዜ እንግዲህ ድንገት ቤሉል መጥቷል። ቤሉል ሲመጣም አሁን ከዚህ ጥፋ፣ ከዚህ ሂድ እባክህ ሳትመጣ ደስ አይልም፣ ሌላ ሰው እየጠበቅኩ ነው ብለው ነበር። እሱም እኔ ሰው አይደለሁም እንዴ ቢላትም እሱም ሰው እንደሆነና ግን ደግሞ የምጠብቀው ሰው ሌላ እንደሆነ ስትነግረው እሱም የትም አልሄድም ብሎ ቆሞ እያዋራት ነበር። ቤሉልም ሲመጣ ምንም አይነት ፈቃዳቸውን ሳይጠይቅ እጇን ይዞ ለመሄድ ሲሞክር እባክህ ትንሽ ጠብቅ እያወራን ነው፣ እናም ደግሞ ብዙ አላቆምህም እያለው ነበር። ባክህ ልቀቀኝ ብላ እጇን ስትመነጭቀው እሱን ስላየሽ ነው እንዴ እንደዚህ ቆጣ የምትይው እያላት ነበር። ቤሉልም ምንም ነገር ሳይናገር እጇን ይዞ ጥሎ ሄዷል። ትንሽ ከተራመዱ በኋላ ምን ብዬ ላስጀምራት፣ ምን ብዬ ላውራ እያለ ነበር። ኑኑም በምን እለዋለሁ አዝኖብኛል ማለት ነው፣ አያወራም እንዴ በጣም ተቀይሞብኛል ማለት ነው፣ ምን አለበት ሁሉን ነገር መናገር ብችል እያለች እሷም በሀሳብ እሱም በሀሳብ እያወሩ ነበር። ነገር ግን በስተመጨረሻ ቤሉል እንዴት ነሽ ብሏታል። ደህንነቷን ከጠየቃት በኋላ ደህና ነኝ አንተስ ስትለው እሱ ደህና እንዳልሆነና ያለምንም ምክንያት የራቀችበት መንገድ እንዳላሳመነው በምን እንደራቀችው ምክንያቱን ማወቅ እንደሚፈልግ ጠይቋት ነበር። ግን ምንም ምክንያት እንደሌላ ስትነግረው አልተዋጠለትም። ያስፈራራሽ ሰው አለ እንዴ ቢላትም ምንም ያስፈራራሽ ሰው እንደሌለ ተናግራለች። እና እንደዛ ከሆነ ለምን ራቅሽኝ እያላት ነበር። ግን ለሱ ደግሞ ምንም አይነት ምላሽ አልነበራትም። እናም በዚህ ጊዜ እንደዛማ ከሆነ እንግዲህ ምንም አሳማኝ ምክንያት ከሌለሽ በምን እንደራቅሽኝ ካላወቅኩ፣ በዛ ላይ ደግሞ ቤሉል ጋር እየተሳሳማችሁ እንደነበረ እህቴ ነግራኝ ነበር፣ እሱስ እውነት ነው ብሎ ሲጠይቃት እውነት እንዳልሆነ ነግረዋለች። ግን ደግሞ ጥሩ ለጥያቄው ጥሩ ምላሽ ስላላገኘ በቃ እንደዛ ከሆነ እውነቱን የማትናገሪ ከሆነ ብዙ እርምጃዎችን መራመድ አንችልም ብሎ ጥሏት ሄዷል። ቤሉል ጥሏት ሲሄድ እንዴ ብቻዬን እንደንጥላኝ የምትሄደው ብትለውም የመጣሽበት መንገድ መቼም ሊጠፋሽ አይችልም፣ መመለስ ትችላለሽ ብሎ ጥሏት ሄዷል። ኑኑም ቁጭ ብላ እያለቀሰች ነው። መሲ ኤልሹን አስጠንቅቄሽ ነበር፣ አሁን ግን እንደባለፈው አስጠንቅቄሽ ዝም አልልሽም፣ ለሁሉም ቤተሰብ በተሰበሰበበት ጉዲሽን አወጣዋለሁ፣ ዘረግፈዋለሁ ብላታለች። ኤልሹ እንደዛማ አታደርጊም፣ በእርግጥ እህትሽ ናት አውቃለሁ፣ ግን እኮ ደብድባይ ነው እያለች ለማሳመን እየሞከረች ነበር። እየዋሽሽ ነው፣ አጠገቧ እንዳትደርሺ አስጠንቅቄሽ ነበር። ኑኑ በጭራሽ ይሄን ልታረግ አትችልም። ስለዚህ አሁን ሁሉም ሰው መሰብሰብ አለበት፣ ሁሉም ሰው በተሰበሰበበት አዋርድሻለሁ እያለቻት ነው። እናም እንግዲህ መሲ ሁሉንም አዶኒ እትዬ እናቴ ብላ ሁሉንም ጠርታለች። ሁሉም ቤተሰብ ይሰብሰብ እያለች ነው። ወይዘሮ ሄለንም ምን ልትናገር ነው ብላ ተጨንቃለች። እና ልጄ ምንድን ለግሪን ነው እያለቻት ነበር። አሁን እናገራለሁ ኤልሹ ስለምን እያወራው እንደሆነ አንቺም እኔም እናውቃለን፣ ሁሉም ሰው መሰብሰብ አለበት ብላለች መሲ። ወይዘሮ ሄለንም እንዴት ተናገር እያሉ ሁሉም አሰፍስፎ እየጠበቀ ነው። አዶኒም በጉጉት ቆሞ እየተጠባበቀ ነው። መሲም ቪዲዮውን ለማሳየት እየፈለገች ነው። እንግዲህ ወይዘሮ ሄለንም በዚህን ጊዜ ምን ሊሆን እያለች በጉጉት እየጠበቁ ነው ማለት ነው። ኤልሹ ደግሞ እማዬ ምንም ብትልሽ እናቴ እንዳታምኛት እያለች ነው። ያረግሽው ነገር አለ ወይ ብትልም
አይ ምንም ያረኩት ነገር የለም፣ ግን ደግሞ እሷ እያበደች ስለሆነ ምንም ነገር ብትልሽ እንዲያታምኚ ብላለች። እና መሲ ይሄ ቪዲዮ ይኖራት ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ